በገደል በጫካና በበረሃ በትግል ላይ ላላችሁ ለአማራ ፋኖ ኃይሎች በያላችሁበት ከኢትዮጵያ ሰላም ጓድ የቀረበ የወዳጅነት መልእክት። ላለፉት 3 እና 4 ዓመታት ለህዝባችሁ ስትሉ መራር ትግል ስታደርጉ እንደኖራችሁ የሚታወቅ ነው። ትግላችሁ የብረት ነካሽነት ሱስ እንዳልሆነ መላው ህዝባችሁ ይረዳል። የአማራ ህዝብ በታሪኩ በመንግስት ላይ አመጹ እንደማያውቅ ታሪክ ምስክር ነው። ዛሬ የሆነው ግን ህልውናው አደጋ ላይ በመውደቁና ራሱን ከዘርፈ ብዙ አጥቂዎች ለመከላከል ግድ መሆኑ እርግጥ ስለነበረ ነው። በዚያም መስዋዕትነትን ከፍሎ ወገኑን ታድጓል። ትውልዱ ተበትኖና መቅኖ አጥቶ እንዳይጠፋ አድርጓል። ይህም ታሪክ እንደ ሌሎቹ ታላላቅ የሀገራችን ታሪኮች ትውልድ ሲዘክረው የሚኖረው አኩሪ ታሪክ ሆኖ ሲወሳ ይኖራል። በአንጻሩ የአማራ ህዝብ ዱር ቤቴ ብሎ ጫካ የገባባቸው አደገኛ ሁናቴዎች ዛሬ ላይ ከሞላ ጎደል ተወግደዋል። አዲስና አፍላ የነበረው በችኩልነት ወደ ግጭት ይገባ የነበረው ገዢው ስርዓት አሁን ሰክኗል በሚባልበት ደረጃ ላይ ይገኛል። አደገኛ የነበረውንም የብሔርና የሃይማኖት መርህ አጥፍቶ የህብረ ብሔራዊ አንድነትን አርማ አንግቦ በፍጹም ኢትዮጵያዊነት ሀገሩንና ህዝቡን ወደ ብልጽግና ለማሸጋገር የሚተጋ ኃይል ወደ መሆን ተሸጋግሯል። ለዚህም ዋና ማስረጃው ኢትዮጵያ የባህር ወደቦቿ እንዲመለሱ እያደረገ ያለው ጥረትና በሀገሪቱ ላይ የሚታየው ፈጣን የእድገትና የብልጽግና ጥረት ነው። በመሆኑም የእናንተ ትግሉን ከዚህ ባለፈ መቀጠል ከተነሳችሁበት ዓላማ ጋር ሲነጻጸር አላስፈላጊ መስዋዕትነት መስሎ ይታየናል። ይልቁን የምናውቃቸው የኢትዮጵያ ታሪካዊ ጠላቶች እናንተን መሳሪያ በማድረግ ሀገሪቱን እንድትበታተን እየተጠቀሙባቸው እንዳይሆን ማስተዋል ይኖርባቸዋል። ይህ ከሆነ ደግሞ እናንተ የተሰዋችሁለት ዓላማ ሁሉ ከንቱ ሆኖ ለራሳችሁም ለወገናችሁም ለቀጣዩም የእናንተ ትውልድ የጠላት መሳሪያ ተብሎ የምናውቀውን አሳፋሪ ስም ለዘላለም እንድትጠሩበትና እንድትሸማቀቁበት የሚያደርጋችሁ ሆኖ የሚዘልቅበት ሁኔታ አፍጥጦ ይታያል። ስለሆነም አንደኛ ለትግል ጫካ የወረዳችሁበት አደጋ የተወገደ በመሆኑ ብሎም ቀሪ ችግሮች ቢኖሩ በምክክር ኮሚሽን የሚፈቱ በመሆናቸው፣ ሁለተኛ በወገናችሁ ላይ ላለፉት 3 እና 4 ዓመታት የደረሰው ከባድ መከራ እንዲያበቃ፣ ሶስተኛ ቀጣዩ የአማራ ትውልድ በትምህርትም በኢኮኖሚም ወደ ኋላ ቀርቶ ለቀጣዮቹ 100 ዓመታት ጎስቋላ የሚሆንበትን አደጋ ለማስቀረት፣ አራተኛ የታገላችሁለት ህዝባችሁ የጠላት መሳሪያ ተብሎ በዚያ አሳፋሪ ስም ዝንተ ዓለም የሚጠራበት ሁኔታ እንዳይኖርና በዚያም ሲሸማቀቅ እንዳይኖር ሲባል የትጥቅ ትግሉን መቋጫ ሰጥታችሁ ለአንድ የጋራ ሀገር ከመንግስት ጋር እርቅ አድርጋችሁ የጀግና አቀባበል እንድናደርግላችሁ ጥሪ እናቀርብላችኋለን። እንደምታውቁት ትላንት የመጨረሻውን ከባድ ትግል ሲያደርጉ የነበሩት ስመጥሩ ጀነራል ጻድቃንና የሀገሪቱ ከፍተኛ ባለስልጣን የነበሩት ምሁሩ አቶ ጌታቸው ዛሬ ሀገራቸውን በማገልገል ላይ ይገኛሉ። እነዚህ ታላላቅ ሰዎች ህዝባችንን እንጠብቃለን ብለው ባመኑት ልክ ታግለዋል። በህዝባቸው ላይ የተጋረጠው አደጋ ከተቀለበሰ በኋላ ደግሞ ሀገራቸውን ከማገልገል አላፈገፈጉም። የህወሓቶች አፈንግጦ መቅረት ቀድሞውንም ካስገነጠሏት ሀገር ጋር ያላቸውን ቁርኝት የሚመሰክር ሲሆን አማራ ከእነዚህ ጸረ ኢትዮጵያ ኃይሎች ጋር መስራት አይመጥነውም። ታሪኩም ይህንን አይመሰክርም። አሁንም ቢሆን እንዲህ አይነት ክህደት በአማራው ልብ ውስጥ እንደሌለና ውስጡንም እንደሚረብሸው የሁላችንም ልብ በእርግጥ ያውቃል። ሌላው በአውሮፓና በአሜሪካ ተቀምጠው የስልጣን ጥም ያናወዛቸው ግለሰቦችና ቡድኖች የዘንዶ ጉድጓድ በሞኝ ክንድ ይለካል እያሉ የአማራን ህዝብ ሰውተውና አስበልተው ትውልዱን አስፈጅተውና አስጨርሰው ከባዕዳውያን መንግስታት ጋር በመመሳጠር ስልጣን ለመያዝ የሚያደርጉት ርብርቦች ፈጽሞ
አካሄድ ሀገሪቱን ጨርሶ የሚያፈራርስ ከመሆኑ አንጻር አንድም ለሀገር አይበጅም፣ ሁለትም ለአማራ ሕዝብ አይጠቅምም፣ ሶስትም ሀገሪቱን ለታሪካዊ ጠላቶቿ አሳልፎ የሚሰጥና ከናካቴው የመበታተን አደጋ ውስጥ የሚከታት መሆኑ እርግጥ ስለሆነ አማራ ቆራጥ እርምጃ በመውሰድ ከመንግስት ጋር አስፈላጊውን ንግግር በማድረግ ጠላትን ማሳፈር ይኖርበታል። በመሆኑም ይህንን ሀገር የሚታደግ ሀገር የሚያድን አላስፈላጊ መስዋዕትነት እየከፈለ ያለውንም የምስኪኑን ሕዝብ ጉስቁልና እንዲያበቃ ሲዘከር የሚኖር ቆራጥ እርምጃ በመውሰድ የሀገሪቱን መከላከያ ሰራዊት እማኝ አድርጋችሁ በቀጥታ ከአገሪቱ ጠቅላይ ሚኒስትር ጋር በመነጋገር በጋራ የጋራ ሀገራችሁን እንድታሳድጉ የኢትዮጵያ ሰላም ጓድ በአክብሮት ይጠይቃል። ይህንንም የአጋር መልእክት በበጎ ትመለከቱታላችሁ ብለን ፍጹም የምናምን ሲሆን ያ እውን እስኪሆን የኢትዮጵያ ሰላም ጓድ የጀመረውን ሀገር የማዳን ሁሉ አቀፍ የመረጃ ስርጭት የሚቀጥል ይሆናል። የኢትዮጵያ ሰላም ጓድ የካቲት 2018 ዓ.ም